ያቺ ነገር የተረዳችው ነገር በአእምሯ ሊሰርጽና አብረሽም ያንን ነገር ሊገነዘበውና ወደ ትዳሩ እንዲመለስ ነው። ይሄ ማለት ብዙ ሰዎች ፈርቶ ማለት ለፍተዋል። በአብርሽና በሩታ መካከል ሌላ ሰው እንዳይገባ ብዙ ሰዎች በጣም ጠንክረው ሄደዋል። በጣም ለፍተዋል። በአብዛኛው ሰዎች ሽማግሌዎች እነሱ ላይ ውይይት ባደርጉ ነውና ይሄ ነገር አስቀድመው ጥንቃቄ ማድረግም። ሰላም ሰላም፣ ውድና ተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ በዝት ይበልልኝ። እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ በዝት ይበልላችሁ። ዛሬ በአዲስ ነገር ወይም አዲስ መልእክት ኖሮኝ ነው ዛሬ እዚህ ላይ የመጣሁት እና ስለጠፋውም ይቅርታ ማለት እፈልጋለሁ። በአንዳንድ ነገር በተመሳሳይ በራሴ ጉዳይ ነው እና የጠፋሁት። ለጠፋሁት ነገር እጅግ አድርጌ ይቅርታ ማለት እፈልጋለሁ። ዛሬ የመጣሁበት ምክንያት በአንዳንድ ጉዳዮች ነው። ማለትም እያየናቸው ያለንበት ሁኔታ ምናምን ብዙ ነገር እያሰኘ ነው ያለው። ማለትም በአብርሽና በሩታ ፍቅር ምናምን ላይ እየተካሄደ ያለው ወይም እየሰሩት እያደረጉት ያሉት ነገር ለሌላው ሰው ትንሽ ስላስደበረው እና ዛሬ በዛ ልክ የመጣሁት። ኤኒዌይስ ምናልባት ባለፈ ቪዲዮ ካያችሁት ስለ ፍቅር አንዳንድ ነገር አውርቻችሁ ነበር፣ ያለውን ነገር ማለት ነው። የፍቅር አመጣጥ ምን ለማለት ፈልጋ እንደሆነ ያ ነገር ማድረግ የለባትም ብዬም ሀሳብ ነበረኝ። ይቅርብሽ ምናምን ብዬም ተናግሬያታለሁ። ምናልባት እናንተ ቪዲዮን አይታችሁትም ሳታዩትም ቀርታችሁ ሊሆን ይችላል እና ዛሬ ደግሞ የቀረችበት አመለካከት ወይም የመጣችበት ሁኔታ ዛሬ ለሰው ግልጽ እየሆነ ነው እና ምናልባት ከዚህ በኋላ ምን ታደርግ ምናምን አይዶን ነው ላላቅ እችላለሁ። ግን እስካሁን ያለም የሆነው ነገርና የተደረገው ነገር አንዳንድ ነገራቶች አሉ። ፍቅር ያን ያክል እያደረገች ያለችው መስዋዕትነት እየፈጠረችው ለአንዳንድ ኬዞች ነው። ወይም እሷ ያ ነገር መጨማለቅ ባለው ነገር መጨማለቅ ወይም ራሷን ስም ለማጥፋት ፈልጋ አይደለም እና ለአብርሽም ሆነ ለሩታ ይህን ነገር ያ ነገር ያደረገችው ነገር ጠቃሚ ስለሆነ ብቻ ነው ያ ነገር በሰዓቱ ይሄን ልታደርግ የወሰነችው። ሌላ ከነሱ ጋር ያለው ነገር ስሟ በመጥፎ ነገር እንዲበላሽ ፈልጋ አይደለም። ማንኛውም ሰው አይፈልግም ፍቅር በዚህ ልክ ወርዳ እንዲህ ልታደርግ ማንኛውም ሰው አይፈልግም። እኔም በበኩሌ አልፈልግም። ለምን ፍቅር ትላንትና ወድቃ ለብዙዎች ሰዎች መልሶ መነሳትን ማለት መልሶ ወይ አንድ ሰው ወድቆ እንዴት መነሳት እንዳለበት ያስረዳችና የሆነችም ለብዙዎቹ ሰዎች ተምሳሌት የሆነች ሴት ናትና እኔ ፍቅርን መውቀስ ምናምን አልፈልግም። ብዙ ቦታ መድረስ የምትችል ልጅ ናት። በጣም ማከብራትና ማደንቃት ልጅ ናትና ኤኒዌይስ ስለሷ ማውራት ፈልጌ አይደለም። ማለት እሷ ያደረገችው ነገር በዚህ መልኩ ለመቅረብ ፈልጋ ነው። አንደኛና ወሳኝ ነገር በዚህ መልኩ ለማድረግ ፈልጋ ነው እንጂ በሌላ ፐርፐዝ ወይም ለሌላ ዓላማ እንዳልሆነ ለማስረዳት ነው እየመጣሁት ያለው። ለምን በሷ ልክ እሷ እንደዚህ ያደረገች አላደረገች ምናልባት ጥያቄ ሊፈጥርባችሁ ይችላል። አይ ነው ግን ምናልባት ያ ነገር ጋር አልወጣም ሊሆን ይችላል። ጋር እስኪወጣ መጠበቅ አለብን። ግን እኔ ሀሳባቸው እንደተረዳሁትና እንደሰማሁት ከሆነ ያንን ነገር ፍቅር በዛ ልክ ቀረበችው ለአብርሽም ሆነ ለሩታ ያንን ነገር ጠቃሚና ዘሞስት ኢምፖርታንት ስለሆነ ብቻ ነው። እና ምን መሰላችሁ ያ ነገር ማለት ብዙ ሰዎች ማለት ለፍተዋል። በአብርሽና በሩታ መካከል ሌላ ሰው እንዳይገባ ብዙ ሰዎች በጣም ጠንክረው ሄደዋል። በጣም ለፍተዋል። ያልተሆነ ያልተባጨረ ነገር ምንም ነገር የለም። ምንም ነገር ተዋጨረ፣ ተላሰ፣ ተደባደቡ፣ ተዳሙት። ሌላ አላማ ግን ማለት ሌላ ለውጥ ሊመጣ አልቻለም። ግን እሷ በዚህ መልኩ ምናልባት ልትሸሽ ትችላለች ብላ አስባ ነው ይህ ነገር እያደረገች ያለችው። ትክክል ናት። በዚህ መልኩ ምናልባት ልትሸሽ ትችላለች። ሀሳቧ ምኞታ እግዚአብሔር ይርዳት እና ያንን ነገር ምኞቷን እግዚአብሔር ይርዳት። ግን ከዛም ባሻገር አንዳንድ ሰዎች የራሳቸው እንዴት ፍቅር ታደርጋለች ትላንት እሷ ያለፈችበትን ህይወት እያወቀች ዛሬ ሴት አይደለች እንዴ ሴት ላይ እንዴት ታደርጋለች ብሎ ብዙ ሰዎች ጥያቄ ፈጥረውበታል። በእርግጥ ጥያቄ ያስፈጥራል፣ ብዙ ነገር ሊያስብል ይችላል። ግን ያ ነገር እሷ ደግሞ ፍቅር ይሄ ነገር ፈልጋው ወይም አብርሃምን ፈልጋው ሩታን ለመጉዳት ምናምን አይደለም። ዴፊኒትሊ አይደለም። ይሄ ነገር ልነግራችሁ የምፈልገው ነገር ማለት በእርግጥ ሰው ነች። ለሰው ባልምልም 100% እንዲህ ናት ባልም፣ ግን አሁን ያለችና ያደረገችው ነገር ይሄ ፐርፐዟ አላማዋ እሷን ማለት
ሄርሚን ለማድረግ ብቻ ነው ጥረቷ። ይሄ ነገር ደግሞ ከሩታ ተነጋግረው የተፈጠረ ነገር ነው እንጂ በድብብቆሽ የተፈጠረ ነገር አይደለም። ፍቅርና ሩታ ተወያይተው ተነጋግረው ነው እንጂ ወደዚህ እንድትመጣ ጋበዙት። በሌላ ወይ ፍቅር ሩታን እንትን ለማለት ፈልጋ አይደለም፣ ለመጉዳት ፈልጋ አይደለም። አንድም ትላንት ያሳለፈች ህይወት ታውቃለች። ፍቅር ምን ላይ እንደደረሰባት ምን ላይ እንደሆነች ታውቃለች። ፍቅር በማን ኬዝ? በወንድ ኬዝ ማለት ነው። እና እንደውም ከዛ በኋላ ሁላ ወንድን የማመን ነገር ወይም ወንዶች እንዲህ ናቸው የሚል አመለካከት ነበራት። ግን አሁን ከዛ ሀሳብ ወጣለች። ለምን? ኦልሬዲ ሁሉም ሰው አንድ ነው እንደማንለው ሁላ በቃ ያ ሰው ምናልባት አንዴም በስተትም ሆነ በአውቁም ሆነ ምናልባት ተሳስቶ ሊሆን ይችላል። ያ ነገር አድርጎት ሊሆን ይችላል። ያንን ነገር ረስታ አሁን ዛሬ በሰላም እየኖረች ነው። እና ምን መሰላችሁ፣ አንዳንዴ በህይወታችን ብዙ ገጠሞች ሊኖሩ ይችላሉ አሉ። ሰው ስንባል ለፈተና የተዘጋጀን መሆን አለበት። ብዙ ሰዎች ብዙ ውጣ ውረድ አይተዋል። ያ ውጣ ውረድ አይተው ነው ከፍታ ላይ የሚጓዙት። ፍቅር ያንን ነገር አሳይተናለች። አንዲት ወድቃ ያንን ነገር ብዙ መሰናክሎች አልፋ ብዙ ብሪክ አልፋ ለዚህ ደርሳለች። እና እኔ ምኞቴ ነው ከዚህም በላይ ትደርሻለች ፍቅር ማለት። በዚህ አጋጣሚ መልእክቴ ላስተላልፍና ፍቅር ከዚህ ቦታ በላይ ትደርሻለች። ጠንክሬ። ምናልባት ሴት ልጅ ነች፣ ብዙ ተጽዕኖ ብዙ መስዋዕት ሊያስፈልግሽ ይችላል። ግን እመኚ፣ ምናልባት ትናንትና ያሳለፍሽ ክፉ ጊዜ ማለት ክፉ ጊዜ ያሳለፍሽ ሊሆን ይችላል። ያንን የሚክስ ጊዜ ደግሞ ነገም ይመጣል። እና አንቺ ማድረግ ያለብሽ ነገር ብቻ አንዳንዴ ይኸውልሽ በማወቅም ባለማወቅም ስህተት ልንፈጽም እንችላለን። ከዛ ነገር ግን ተቆጣቢ። ገብቶሻል? አሁን ትናንትና አንቺ ያደረግሽው ነገር ማለት ከዛ በፊት ያደረግሽው ነገር እና አብረሽ ቤት ገብተሽ ለብዙዎች ሰዎች አንጫጭቶ ነበር። ብዙዎች እንዴት ይሄን ታደርጋለሽ ብለው የሆነ ፌስ ኦፍ እንትን ፈጥሮባቸው ነበርና ውዥንብታ ፈጥሮባቸውና አንቺ ግን በዛ ልክ መገኘት የለብሽም። አይኖ አትገኝም። በአንቺ ትንሽ ጥሩ ተስፋ አለኝ። ምክንያቱም ማለት ከፍታ ላይ እንደምትደርሽ እና ምን ለማለት ፈልጌ ነው፣ የፍቅር ዓላማ ወይም ፐርፖዟ አንድና አንድ ሄርሚን ከነ አብርሽ ህይወት ለማስወጣት ነው። ሌላ ነገር አለ። ለምን ይሄ ሄርሚ ወደ እነ አብርሽ ቤት ከመጣች አትሊስት 1 አመት ሆኗታል። ዛት ሚንስ 1 አመት ውስጥ ብዙ ሰዎች ታግለዋል። ከአብርሽ ቤተሰብ ጀምሮ ከሌላ ኦዲየንስም እና እንደኔም አይነት ያሉት ሰዎች ብዙ ሰዎች ሞክረዋል፣ ጥረዋል፣ ግን ስላልተሳካላቸው ሜቢ እኔ ገብቼ ይሄ ነገር ሊፈታ ይችላል በማለት የገባችን ምክንያት በዚህ መልኩ ነው። ሌላ ግን ለአብርሽ ወግና ብትቀርብ ኖሮ ሄርሚ እንደማትወጣ ስለምታውቅ በቃ ዴፊኒትሊ አንቺ ሄርሚ መውጣት አለብሽ ምናምን ብላ ብትቀርብ ኦልሬዲ ሄርሚ ስለማትወጣ ያንን ነገር አላማው ያደረገችው አብርሽን ፈላጊ ሆና የባለፈው ህይወት አስነስታ ማለትም ከድሮ ማለት ከዛሬ 3 አመት በፊት የነበራቸው ከዛሬ 3 አመት 4 አመት አይ ቲንክ 4 አመት ምናምን ያንን ነገር ህይወት ቀስቀሳ ስለመጣች ነው። በዚህ ወይ ልትሄድ ትችላለች፣ እንደ ድሮ ፈላጊ ሆና ነው እናቀረበችው። በዚህ መልኩ ልትሸሽ ትችላለች በማለት በማሰብ ብቻ ነው ይሄ ነገር ልታደርግ ይቻለችው እንጂ ሌላ እሷ ትዳሯን አፍርሳ የሰው ትዳር ለማፍረስ ወይም ለሌላ ዓላማ ምናምን ፈልገው አይደለም። ዴፊኒትሊ እኔ ልነግራችሁ የምፈልገው ነገር ያንን ነገር ፈልገው አይደለም። ምናልባት እናንተ ቅሬታ ፈጥሮባችሁ ሊሆን ይችላል። እንዴት እሷ ባለ ትዳር ሆና ያንን ነገር ተፈጥሮባት የዛ ጊዜ ስሜቱን ታውቃለች፣ እንዴት በዚህ ናከል ታደርገዋለች ብላችሁ ምናምን ሊሆን ይችላል። ግን ያንን ነገር አስዩም አድርጋ ወይም አስባ ምናምን ኖ አይደለም። ለራሱ ዓላማ ከሩታ ጋር የተነጋገሩት እንዴት ብናደርግ ይሻላል ብለው በውይይት የተፈታ ነገር ነው እና ያደረገችው ነገር ነው። ይሄ ዛሬም ነገር ምናልባት ልታደርገው ትችላለች እና በዛ መልኩ አድርጋው ነው እንጂ በሌላ ወይ ግን አይደለም። እኔ ግልጽ ላድርግላችሁ እና ብቻ ምናልባት አንዳንድ ሰዎች ያን ነገር በማድረግ ትንሽ አስደብሯችሁ ሊሆን ይችላል። በቃ በዚህ ወይ አስበው አይደለም። የአብርሽ ፈላጊ ባትሆን ኖሮ ሄርሚን በዛ በህይወታቸው ማለት ለመውጣት ባታስብ አሁን የዛ ጊዜ ለሄርሚ አስከፍቷታል ያ ነገር በማድረጓ። ስለዚህ በዚህ ወይ ልትወጣ ትችላለች በማለት አንድና አንድ ዋናና ምክንያቱ ይህ ነውና በዛ መልኩ ቀረባችሁ። ያንንም ነገር ደግሞ ለማድረግ ማለት ትንሽ ደብሯታል ሄርሚ በሰዓቱ።
ለምን ያንን ነገርም እንዲደብራት የቀረበችው ይሄ የፍቅር አመጣጡ ለዚህ ነገር ማለት ይሄ የተጋበዘችው ነገር አብርሽን ፈላጊ ስለሆነ ነው ኤርሚ የደበራት እና እባክሽ ኤርሚ አንቺን ማምጣት ሞክሪ። ባለትዳር ከሆነ ሰው ነገራቶችን አደፈርሰሹ አንጫጭተሻቸው ነው ነገም ላንቺ ጥሩ ተስፋ አይኖርሽም። በዛው ልክ ፈላጊም ራሱ ጥሩ ስሜት ላይኖረው ይችላል አንዴ ስም ሲበላሽ እና ለስምሽም ታዩ ለሌላ ነገር ለስምሽ ለክብርሽ ለፋሚሊሽም ብለሽ ከዚህ ህይወት እንድትወጪ በአጽንኦት ልነግርሽ እፈልጋለሁ። እዛ ነገርም ምናልባት አፋዊ ካልገባችሁ በጽሁፍ ላስረዳችሁ ብዬ ማለትም በዚህ ተንኮል የተሰራ እንዲህ ማለት ግሩፕ ያላችሁ ሰዎች ከዛ ነገር እንድትወጡ ነውና ዛሬ በጽሁፍ መልኩ ላመጣላችሁ የቻልኩት ይሄው ማለት በዚህ መልኩ ላመጣ ቻልኩት ወይም ይሄ ነገር አስፈላጊ ነው ብዬ ወይም ይሄ በወረቀት ኬዝ እንዲህ በጽሁፍ ለማስፈረጃ የሞከርኩት ነገር ምናልባት አንዳንዴ እንግዲህ ሰው ሰምቶ በአፉ ተናግሮ እየሰማ ያንን ነገር በጆሮ እየሰማ አእምሮ ኖሮት ያንን ነገር ማሰብ ካልቻለ በሌላው የተረድቼላችሁ ነውና በዚህ መልኩ ለቀረብላችሁ ቻልኩት። አንደኛ የሚለው ነገር ማለት ይሄኛው ባጭሩ ሩታ ልትረዳው የሚገባው ነገር ኤርሚም ያቺ ነገር የተረዳችው ነገር በአእምሮዋ ሊሰርጽና አብርሽም ያንን ነገር ሊገነዘበውና ወደ ትዳሩ እንዲመለስ ነው ይሄ ነገር ያደረኩት። በዋናነት ሩታን ያንጸባርቃል። ለምን የሰዎችን አላማ እንድታቅ ነውና በመጀመሪያ የሚለው የፍቅር ተልእኮ እውነት ሆነ ነው የሚለውና ማለት አመጣጧ ግልጽ እንደሆነ ለሩታም ግልጽ እንደሆነላት ነውና እየተናገርኩት ያለሁት ለአብርሽ ነው። በዋናነት የፍቅር አጣንተ ማለት አመጣጥ ከአብርሽ ከሌላ ሰው እንዲርቅ ያ ነገር ነውና የፍቅር ተልእኮ እውነት ሆነ የሚል ነው። በሁለተኛ ደረጃ ደግሞ ፍቅር የምታረገው ነገር ኤርሚን ለማረቅ ማለት ለማሸሽ የሚለው ነገር ነው እና በሁለተኛ ነገር የተሰፈረው ነገር ፍቅር የምታደርገው ነገር ኤርሚን ለማሸሽ እና ከህይወታቸው እንድትወጣ ለመጋበዝ ነውና እያደረገች ያለችው ተልእኮውን ምናልባት አንዳንድ ሰዎች ማለት ይሄ ነገር በቃል ተናግሬዋለሁ እና በጽሁፍም እንዲገባችሁና እንድትረዱት ነው ይሄ ነገር በዚህ መልኩ ያቀረብኩት። የሁለተኛው ይሄን ይመስላል። የሶስተኛው ማለት ይሄ ሶስተኛው ሩታ ፍቅርን እመኛት የሚል ነገር ነውና ሩታ ፍቅርን እመኛት ይሄንን ለማለት የቻልኩት ተነጋግረው አይደል ወይ ይሄን እንዴት ትላለህ ምናምን ልትሉ ትችላላችሁና አንዳንዴ ፍቅርና ሩታ ቢነጋገሩም ያለውን ነገር በዚህ መልኩ ግን ቀረቤታቸው ትንሽ ሊደብረች ምክንያቱም ትንሽ ፍቅር እንግዲህ ማንኛውም ሰው ይሄ ይደብረዋል ብዬ አስባለሁ። ለምን ካፕል የሆነ ሰው ከሌላው ሰው እንዲህ ሲተሻሽ ወይም ሲተናቀፍ በአይኑ እያየ ሊደብረው ይችላል። እኔም ምናልባት ሊደብረኝ ይችላል እና በዛ ሰዓት ተነጋግረው በመጡነ ሰዓት የፍቅርና የአብርሽ ሪሌሽንሺፕ ጀስት ኢማጂን ስናደርገው የሆነ የፈገግታ የደስታ ስላለው በዛ ሰዓት ሊደብራት ይችላልና ያንን ነገር እንዳይደብርሽ ለዓላማ ነው ለማለት ፈልጌ ነውና ሩታ ፍቅርን እመኛት የሚል ነው። አራተኛ ደረጃ ደግሞ የምናገኘው አብርሽ ሁሉንም ነገር አወቀ ይላል። ይኸው ምክንያቱም ምናልባት ትናንትና ነው መቼ በተለቀቀው ቪዲዮ አይታችሁ ሊሆን ይችላል። ምናልባት ያ ቪዲዮውን አላውቅም እነሱ ላይ አብርሽ ነገራቶችን እንደተረዳ ነው የፍቅርን ማመጣት ሩታም እያደረገች ያለችው ነገር ኦልሬዲ ስለተገነዘበ ያንን ነገር አላማቸው ግልጽ ስለሆነለት ነውና በዚህ መልኩ ልጽፍም የቻልኩት አዎ አብርሽ የፍቅር አመጣጥ እወቀው ተረዳው ማለት እስካሁን ባለው ነው። ምናልባት ነገ ምን ይፈጠራል እኔ እንደዚህ ብዬ መገመት ባልችልም ብቻ የሰዎች አመጣጥ ራቅ ፍቅርን መጣችም አልመጣችም
ከቻል ከማንኛውም ሴት ራቅ። ምክንያቱም ትዳራቸው ይሄ እኔ ለአንተ ይሄ ደስታ እንዲ በምን ወይ እንደሚያስደስት አላውቅም። እኔ የሚያስደስተኝ በመጀመሪያ የፋሚሊ ኬዝ ከሆነ ፋሚሊ ኬዝ ነው፣ ፋሚሊ ነው እና ቅድሚያ መሰጠች እንትን ማለት ቤተሰቤን፣ ሚስቴን፣ ልጄን የእነሱ አኗራ ለእኔ የሚያስደስተኝ ከሆነ ኦልሬዲ ለእነሱ በሰላም መኖር ነው እንጂ እሺ ትዳር ለምናለው ከሚስቱ አለመግባባት ሊፈጠር ይችላል። ልጁን ማሰብ ነበረበት እና አብርሽ ሁሉንም ነገር አወቀ ነው የሚለውና ሌላኛው ደግሞ ሌላኛውና የመጨረሻው ለሁላቸውም ወሳኝና መሰረት የሆነው ነገር ቢኖር ኦልሬዲ ሩታን ባለትዳር ናት ከአብርሽ ጋር ፍቅርም ያን ላይፍ አይተዋለች። ምናልባት ዛሬ ጥሩ ላይ ባይኖ ሆኖ ምናልባት አንድ ቀን ተሳክቶ ያን ነገር ችግራቸው ፈተው አንድ ላይ ሊሆኑ ይችላሉ። ለኔም ምኞቴ ነውና ኤርሚም ወደ ትዳር መግባቷ አይቀርም። ለሷም ደግሞ ስለሚያስፈልጋትና ስለሚያሰኛት ይህንን ነገር ለነሱ ስለሚጠቅማቸውና የመጨረሻውና ዋናኛ የሚሆነው ለትዳር ክብር ይኑራችሁ የሚል ነውና ይሄ በጣም ወሳኝና መሰረት ያለው ነው። አብዛኞቹ ሰዎች በማወቅም ሆነ ባለማወቅ ይህንን ነገር እየጣሱ ለክፉ ነገር እየተደረጉ ነውና በአብዛኛው ፍርድ ቤትን ብትሄዱ በአብዛኛው መረጃቸው ወይም ፋይላቸው እንግዲህ ፍቺ ነው፣ የትዳርን ፍቺ እየጠየቁ ነውና ከዚህ ሁሉ ነገር መጠበቅና ያለባቸው ለትዳር ክብር ቢኖራቸው አስቀድመው በዚህ ህይወት ውስጥ በዚህ መሰረት ውስጥ ያሉ ሰዎች በአብዛኛው ለትዳር ክብር ቢኖራቸው ኖሮ መዘጋጃ ላይ ማለትም ይሄ ፍርድ ቤት ላይ ምናምን ባይቀርቡ አስቀድመው በዚህ ነገር ቢጠነቀቁና ያንን ደረጃ ማለት ከመድረሳቸው በፊት ለዚህ ነገር ይሄ የመጨረሻውና ዋነኛው ለዚህ ነገር ክብር ቢኖራቸው አብዛኛው ሰዎች ፍርድ ቤት ላይ ባይንገላቱ፣ በአብዛኛው ሰዎች ሽማግሌዎች እነሱ ላይ ውይይት ባያደርጉ ነውና ይህ ነገር አስቀድመው ጥንቃቄ ማድረግም ማለት ነገራቶች ሊረዱት ይገባል ነው። ይህ ነገር ለእነሱም ብቻ አይደለም ዘሆል ካውንተሪ ለሁሉም ፒፕል ስለሚያስፈልጋቸው ነውና በመጨረሻም ያደረኩት ለምን ሁሉም ሰው ለትዳር ለአብርሽና ምናምን ብቻ አይደለም ለሁሉም ሰው ምናልባት ለሁሉም በቃ ኦልሬዲ ለሁሉም ነገር ለትዳር ክብር ካለው ለትዳራቸው ፍቺ ባይፈጽሙ። በአሁኑ ሰዓት ደግሞ እየታየ ያለው ነገር በአብዛኛው ሰዎች ወደ ፍርድ ቤት ብትሄዱ ሰው ምንድነው ኬዝ የትዳር ፍቺ ነውና ኢቭን አንድ እናት ልጇን ይዛ ከባሏ ጋር ለፍቺ ይቀርባሉ። እዛች ጋር ዳኛው እንደዚህ እያወራ እያነበበ ልጁ ያንን ኬዝ እየሰማ ነውና እያደገ ያለው በአብዛኛው ሰዎች ይሄን አይነት ስላለ ሁላችሁም ሰዎች ለትዳር ማለትም ኦልሬዲ ማንኛውም ሰው ለአቅመ አዳምና ለአቅመ ሔዋን ከደረሰ ትዳርን ሊመኝ ይችላልና በዚህ መካከል በዚህ ህይወት የምትኖሩ ሰዎች እባካችሁ ለትዳር ክብር ይኑራችሁ። ነገ አልባሌ ቦታ ወድቃችሁ እንዲናችሁ እንድትባሉ እራሳችሁን አትጋብዙ። ፍርድ ቤት ከመቆም አስቀድማችሁ ብትጠነቀቁ ይሻላል ለማለት አክል ነው። እባካችሁ ሰዎች ከዚህ አይነት ህይወት የምትኖሩ ሰዎች እባካችሁ ውጡ። አብርሽም ነገራቶችን ተረዳ። ሁሉም ሰው እባክህ ውጣ እያለክ ነው። አንተ ይሄን ላይፍ በምን ወይ እንደሚያስደስት አይገባኝም። ምኑ ማለት ጣዕሙ ምኑ ጋር ነው የሚለው ነገር እኔ አላቅም። ብቻ እኔ የሚያስደስተኝ የፋሚሊ ኬዝ ነው። ልጆቼ፣ እናቴ ምናምን ነገር ትዳር ቢዝ ኖሮ ማለት ነው ያን ነገር ነው እንጂ አንተ ወንደላጤ አይደለህም። ትዳር መስርታል። ያ ከመሰረት በኋላ በዚህ ወይ መሆን አልነበረብህም። ኤኒዌይስ እባክህ አብርሃም በዚህ ነገር ተመለስ ለማለት እፈልጋለሁ። ኤርሚም ይህ ባለትዳር የሆነ ሰው ወደ አንቺ ቢመጣ አይበጅሽም፣ አይጠቅምሽም። ቢኮዝ ነገም አንቺን ትቶ እንዲያሄድ ምንም ዋስትና የለሽም። ከአንቺ የተሻለ ሰው ወይም ይሻልም አይሻልም በሆነ የተመቸው ሰው ወደዛ ለመሄድ ወይም መኮብለል ይሄድ ምንም ዋስትና ስለሌለሽ እባክሽ በቃ ከዚህ ህይወት ውጪና አንቺ እኮ ይኸውልሽ ማንኛውም ሰው መርጠሽ ማግባት የምትችይ ሴት ናሽ። ሁሉ ነገር ማለት ነው ሁሉ ነገር አሟልቶ ሰጥቶሽ እኔ በዚህ አእምሮ እንዴት እንደበደለሽ አላቅም። በድሎሽ እኮ አይደለም
ሜንታል አለሽ። ግን ያ ነገር ላለመፈጸም ቃል የገባሽ ነገር አለ መሰለኝ። ልክ መሀል ላይ ፈጸምሽ ትመስያለሽ። እና ስራ አድራጎትሽ እባክሽ ከነሱ ህይወት ይውጪ። እነሱም ትዳራቸው ይምሩበት፣ ለልጆቻቸውና ለልጃቸው ይኑርለት፣ ለቤተሰብም ማለት ስማቸው ከሚጠፋ በዚህ ወይ በዚህ እንዲህ ያደረገ ልጆቻቸው እንዲያደረጉ ከመባል ራሳቸውን ቤተሰባቸው እንዲጠበቁ አንቺ ውጪላቸው። ሁላችሁም በዚህ ሴራ ተጠመዳችሁ ውጡላቸው ለማለት እፈልጋለሁ። ይህ ነገር ለሄርሚም ሆነ ለፍቅር እንዲደርስ ሼር እንድታደርጉላቸው በአክብሮት ጠይቃችኋለሁ። ሰላም ሁኑልኝ።